ቤተሰቦች እንደምናቸው ከእኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ያው በአደይ ድራማ ነው ማለት ነው። አደይ ልጁ እወድሻለሁ ሲላት እሷ እኔ ጊዜዬን ስጠኝ እወድሃለሁ ብዬ ተስፋ መስጠት አልፈልግም ብለዋለች። እሷ ብዙ ስቃይ እየደረሰባት ነው። እሱ ግን ያው ከጎኗ ነው። ግን በእጅ አላለችውም ማለት ነው። እሷ የምትወደው ባርኮትን ነው። እሱን አትወደውም በነገራችን ላይ ማለት ነው። የባርኮት ፍቅር ነው እና ፍቅርም እንደዚህ እያበደች ነው ማለት ነው። ፍቅር እየወደደች አይደል እንዴ? ከዛ ኤላም ቤዛ ወዳለሁ እያለች ነው። ሊሊም እንደዛው በቃ ተው ድብልቅልቃቸው ወጥቷል ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። እጇን ተቃጥላ እንግዲህ ያው ኤላ ማንሽ ሊሊ ከሷ ጋር ነበረች፣ ግን ልታባረርባት ነው መሰለኝ እየጨቀጨቀችባት ነው። የተረገመች ነች ፍቅር ማለት ወይ ከዛ ያልተፈጠረች ሰው ያልሆነች ማለት ነች ማለት ነው። ፍቅር ማለት እዚህ ጋር መድኃኒት ልትወጥ ነበር በዋሽና በሙሽ ተገላገል እና መታባታለች። የሆነች አሁን ትንሿ ሰይጣን እያለቻት ነው። ትንሿ ሰይጣን ብላ መታባታለች። አንዷ እንግዲህ ያው እሷ አንዱ ስታባልል አንዱ ይመጣባታል፣ አንዱን ስታባልል አንዱ ይመጣባታል። ያምን ትላም ወዷት ነፍሶ ሊወጣ ነው ማለት ነው። እሱም ተቂጥ ተቂጧ ይከተላል እንትላን ያፈናት ማለት ነው። እና በገዛ እጇ ነው እሷ የታፈነችው አውቃ እሷን አጠቃለሁ ብላ እሷው ታፈነች ማለት ነው። እና በጣም ይገርማል። ግን እዚህ ጋር እንግዲህ የፍቅር ጋር ሆኖ ትደርስበታለች ማለት ነው ያችኛዋ እህት። እዚህ ጋር ደግሞ እንዴት እንደምታረጋቸው ለበለበቻቸው ማለት መባል አይቻልም። ለበለበቻቸው እንጂ አቃጠለቻቸው። ወይ ምን አይነት እሳት ነች በእናታችሁ! ለብልባ ለብልባ ገደለቻት ልጅቷን። እና ተነሽና ስራሽን ስሪ እያለቻት ነው። እዛ ስራ አይደል ታረጉታላችሁ ታረጉታላችሁ። እኛም እረፍት አጥተናል ሲያቀብጠን ውዶችዬ። አሁን እንደሆነ ስደት የሄድኩ የመሰለኝ 12 አመት ቀልድ ነበር የቀለድኩት። ወይ ጉድ ወይ ጉድ! እና አንዳንዴ ስታስቡት የሚሰሩት ድራማዎች ስቃያችንና መከራችንን የምትል የሚሉ ናቸው። ሀገራችንም ላይ ተቀጥለን ብንሰራ እንደዚህ የሚያንገበግበን ነው የምናገኘው። እንደዚህ ውሃ ሙቅ ውሃ የሚደፋብን እዚህም ስደትም ስናሄድ እንደዛው እየከፋ ነው። ተውኝ እስቲ ተውኝ እስቲ። እኔ እኮ አንዳንዴ እንደው ብራቸውም ቢሆን ለሰው አይምሯቸው የማያስብ ስንት ሰው አለ። በቃ በብራቸው እንትን ያሉን ነው የሚመስላቸው የገዙን ማለት ነው። እየተገዛ ሸቀጥ የለም እንደዛ። እኔ በጣም ይገርመኛል። እኔ በጣም ይገርመኛል። ሸቀጥ አረጉን እኮ እናታችሁ። ወይ ጉዳችን ጉዳችን። እና እግዚአብሔር ያውቃል እንግዲህ ለሁሉም ነገር እግዚአብሔር ያውቃል። እና በጣም ነው የምታሳዝነው አደይ ማለት ነው። አደይ መከራዋ በዛ። ታሰቃያታለች። ሊሊም እንደዛው ያቺ ቤዛ የሚሏት ማለት ነው። ውይ ይዘን የፈላበት ሁለቱም አንድ አይነት ሰይጣን። እውነቷን ነው። ትንሿ ሰይጣን ያለቻት ልጅቷ ስመጣ ቤዛ ስትል ትንሿ ሰይጣን እሷ የምትጠብቀው እነዛን ልጆች ነበር። መጣልሽ ልትል ልታቃጥል ነበር። እነሱ አልመጡም። ማንም መሀሊት የሚሏት መጣችባቸው ማለት ነው። ደግሞ ትንሿ ሰይጣን እና በጣም ግን ይሄ ድራማ በጣም አስተማሪና አጓጊ የሆነ ድራማ ነው ማለት እንዲህ ተቀጥራችሁ ስትሰሩ ስቃያችሁ የሚበዛው በቃ ምን ልበላችሁ። በሀገራችሁም ላይ ስቃይ ስደትም እንዳችሁ ስቃይ ግን አንዳንዴ ሀገራችን የሚሻል ይመስለኛል። ለምን መሰላችሁ?
ባይሆን በቋንቋችሁ ተናግራችሁ ትረዳላችሁ ማለት ነው። የሆነ ነገር ይሰማችሁና በቀያችን ነገር እንትን ትላላችሁ ማለት ነው። ስትፈልጉም ትወዳላችሁ ጥላችኋችሁ። እዚህ እኮ ስቃይ ነው እናቴ። መከራ የዚህ አካል ደግሞ የተለየ ነው። ሰዓት ይሆኑ አይ በጣም ስልችት ብሎኛል። ገና በአንድ ወር 2 አመት እዚህ እጅ ሲሆንማ አልጨበስም ብያለሁ። እውነቴን ነው የምላችሁ። እና አደይ ድራማ ለኛ አብሶ ለኛ በስደት ለምንኖር ልጆች መከራችን ለበዛው ኢትዮጵያም ውስጥ ነው ለስንት እህቶቻችን ለሚሰቃዩት ስንት እህቶቻችን አሉ በስቃይ የሚኖሩ ምግብ ተቆልፎባቸው እየሄዱ ለዚህ እዚህ ይሻላል ብዬ ስደት ይሻላል ብዬ ነው ማለት። ምግብ ብታጡ የሆነ ምግብ አታጡም ማለት ነው። ስራ ቢበዛባችሁ ምግባችሁን በልታችሁ ትጀሩታላችሁ ማለት ነው። ኢትዮጵያ ውስጥ ግን የሆነች ልጅ ምን ትላለች? ምን አለች መሰላችሁ? በፊት ጠዋት ስራ ይሄዳሉ ሰዎቹ። ዛሬ ኢትዮጵያ እኮ በጣም ጨካኝ ሆነዋል። ስራ ሲሄዱ ለልጆቿና ለባሏ ሰጥታ በቃ ቆልፋ ጠዋት ትሄዳለች። እራት እንኳን የምትበላው ያቺ ልጅ እነሱ በልተው ጨርሰው ከ4 ሰዓት በኋላ ነው ምሳ የምትሰጣት። ትንሽዬ ቁርስ በበላችበት ነው የምትውለውና በጣም ከባድ ነው። ለነገሩ እዚህም ሀገር እንደሱ ሆኖ አላሉ። ምግብ ተገዝቶ ነው እነሱ የሚበሉት ምናምን እያሉ ያወራሉ። እና ከባድ ነው ማለት አንዳንዴ እግዚአብሔር ምን አለበት እኩል አድርጎ ቢፈጥረን እላለሁ። ማለት ድሀ ታረገን ሁላችንንም ድሀት ቢያረገን፣ ሀብታም ታረገን ሁላችንንም ሀብታም ቢያረገን ብዬ አስባለሁ። ማለት ሄደ ወዲዛ ለምን ምን አረግ ነው እኛን እንደዚህ የሰው ፊት የሚያሳየን ብዬ አስባለሁ ማለት ነው። እግዚአብሔር እንዲህ ሁሉን እኩል አድርጎ አይደል እንደ ፈጠረን? ለምንድን ነው የሚያሰቃየን? እኛስ አንዳንዴ እኛስ የምለው ነገር አለ ማለት እግዚአብሔር አያየንም እንዲህ ብዬ አንዳንዴ መረለስ ሲለኝ የት ነህ እግዚአብሔር እላለሁኝና ሲከፋችሁ የምትሉትን ታጣላችሁና በጣም ነው የሀረግ ድራማ የማነች የአደይ ድራማ የሚያሳዝነው ማለት ነው። እንደዛ ስታመናጭቀት እንደዛ ስታረጋት አንዳንዴ የሚደርስ አይመስልምና አብሶ ብዙ ነገሮች ያዩት ይብሳሉ ብዬ አስባለሁ። አንዳንዴ ሳስበው ምንም ቤት ሆኖ እንደዚህ የሀብታም ልጆችም ሆነው ስንት ደጎች አሉ፣ ስንት ነጥብ አሉ። የደሃ ልጅ ሆኖ ደግሞ ትንሽ ሲያገኙ እነሱ ደግሞ ምን እንደሚሏቸው በፊት ምን እንደሰሩ ምን እንዳረጉ አያውቁምና ኩርብ ያረገን ምላችሁ ለዚህ ነው። ሀብታምም ደሃም ሳያረግ ሁላችንንም እኩል አድርጎ ቢያኖረን ብዬ አስባለሁ ማለት ነው። እኔ በበኩሌና በጣም ነው ያሳዘነችኝ አደይ ማለት ነው። ያንን የመሰለ መልክ ይዛ ያንን የመሰለ ቁንጅና ይዛ ሰው ቤት እንትን ብላ ውሃ እየደፋችበት እያሰቃየቻት፣ ድራማም ቢሆን እውነተኛ ነገር ነው። ስንት እህቶቻችን አሉ ሲበሉ ብዙ በሉ ሲሄዱ ብዙ ኧረ ስንት ነገር አለ። ተውኝ እስቲ እግዚአብሔር ሁላችን ያልቃል። ፍፈቷ እናንተ እስቲ ሰላም ያሳድለን። ለማንኛውም የሰላም እንቅልፍ ያደርግልን። አደይንም ከሰው ቤት ያውጣን፣ እኛንም እንደዛው አንድ ቀን ሞልቶልን እኔማ አልሰደድም ብዬ እጄ ሲያቀብጠኝ ምን ሰዎች ገበታ መለስኩኝ አልኩኝ። ለምን መሰላቸው? ሲያቀብጠኝ ታክሲ የሚባል ነገር ገዝቼ እዳው ተለፈኝ እንጂ ምኑም ለኔ